በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዛሬው መርሃ ግብራችን በህዳር 8 ስለሚከበረው የአርባዕቱ እንስሳ ዓመታዊ በዓል እንመለከታለን። ካህናተ ሰማይ ወአርባዕቱ እንስሳ። ቅድስት ቤተ ክርስቲያን ከጥንት እስከ ዛሬ የነፍስ ንጽሕናን ፈልገው በዚህ ቁሳዊ ዓለም ገጽታ ሳይማረኩ የእግዚአብሔርን መንገድ ተከትለው ራሱን ዝቅ አድርጎ መከራ መስቀል በተቀበለበት እኛ ልንመጻደቅ አይገባም በማለት ለሥጋዊ ተድላ የማይመቸውን ለንጽሐ ነፍስ ተስማሚ የሆነውን ፍኖተ መስቀል የተጫሙ ቅዱሳን ሰዎችንና እምኀበ አልቦ ሀበቦ ካለመኖር ወደ መኖር አምጥቶ ስሙን እንዲቀድሱና ሰዎችን እንዲያገለግሉ የፈጠራቸውን ቅዱሳን መላእክትን ታከብራቸዋለች። በስማቸውም ጽላት ቀርጻ ቤተ መቅደስ አንጻ ስማቸውን የምትዘክርላቸውና የፈጸሙትን ገድልና ትሩፋት በስንክሳር አጽፋ በረከታቸውን የምትሳተፍባቸው አያሌ ቅዱሳን መላእክትና ቅዱሳን ሰዎች አሉ። በመጽሐፍ ቅዱስ አገልግሎታቸው ተገልጦና ቤተ መቅደስ ታንጾላቸው ድርሳን ተጽፎላቸው ባለሟልነታቸው ከሚዘከርላቸው ቅዱሳን መላእክት መካከል ህዳር 8ና ህዳር 24 ቀን መታሰቢያ በዓላቸው የሚከበርላቸው አርባዕቱ እንስሳና 24ቱ ካህናተ ሰማይ ተጠቃሽ ናቸው። አርባዕቱ እንስሳ መላእክት ሆኖ ሳለ እንስሳት የተባሉበት ምክንያት ለቅዱሳን ነቢያትና ቅዱሳን ሐዋርያት በእንስሳት አምሳል በመገለጻቸው ነው። እንደ ቤተ ክርስቲያናችን ትምህርት አርባዕቱ እንስሳ ኪሩቤል በመባል ይታወቃሉ። አገልግሎታቸውም የአጋዕዝተ ዓለም ሥላሴን መንበር መሸከም ነው። የ24ቱ ካህናተ ሰማይም ግብራቸው የቅድስት ሥላሴን መንበር ማጠን በመሆኑ ይህ ስያሜ ተሰጥቷቸዋል። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሠረት ከጨዋሂው ድምፅ የተነሣ ተናወጠ፣ ቤቱንም ጢስ ሞላበት። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 3 እስከ 5። በዛሬው መርሃ ግብራችን የቅድስት ሥላሴን ልዑለ መንበር ስለሚሸከሙ አርባዕቱ እንስሳና በሚቀጥለው በህዳር 24 ደግሞ ሉዓላዊ መንበሩን ስለሚያጥኑ 24ቱ ካህናተ ሰማይ እንመለከታለን። አብራችሁን እስከ መጨረሻው ሁኑ። አርባዕቱ እንስሳ በእንስሳ አምሳል ክሱት ወይም ግልጥ ሆነው የሚታዩና የቅድስት ሥላሴን መንበር የሚሸከሙ መላእክት በነቢያት የትንቢት መጻሕፍትና በሊቃውንት ብሂል መሠረት አርባዕቱ እንስሳ ወይም ኪሩቤል ተብለው ይጠራሉ። ኪሩቤል ቃሉ ከአካድ ቋንቋ ከጥንት የባቢሎናውያን ቋንቋ የተወረሰ ሲሆን ትርጉሙም አማላጅ፣ ኃያል፣ ታላቅ ማለት ነው። ኪሩቤል የብዙ ቁጥር ሲሆን በነጠላ ሲጠራ ኪሩብ ይባላል። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሏቸው 4 እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል። ሁለተኛው እንስሳ ጥጃን ይመስላል። ሦስተኛውም እንስሳ እንደ ሰው ፊት ነበረው። አራተኛውም እንስሳ የሚበረውን ንስር ይመስላል። 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። በዙሪያቸውና በውስጣቸውም ዓይኖች ሞልተውባቸዋል። ራእይ ምዕራፍ 4 ቁጥር 8። የአርባዕቱ እንስሳ መልካቸው። አርባዕቱ እንስሳ ስማቸው እንደሚያስገነዝበን በ4 የእንስሳት መልክ ተከፋፍለዋል።
የመጀመሪያው በሰው፣ ሁለተኛው በአንበሳ፣ ሦስተኛው በላም፣ አራተኛው በንስር መልክ ክሱት ሆነው ለዘመነ ብሉይ አበውና ለዘመነ ሐዲስ አበው ተገልጸዋል። ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 6 እስከ 13፣ ራእይ ምዕራፍ 4 ከቁጥር 7 እስከ 8። ምንም እንኳ አርባቱ እንስሳ በእጅ የሚዳሰስና በዐይን የሚታይ ግዘፈ አካል የሌላቸው ረቂቃን ቢሆኑም ሁሉን ቻይ የሆነ አምላክ በፈቀደ በሰው፣ በአንበሳ፣ በላም፣ በንስር ለቀደምት ነቢያትና ለድሃርት ሐዋርያት ተገልጸውላቸዋል። በስነ ፍጥረት ዓለም በዐይን የሚታዩና በዐይን የማይታዩ በርካታ የቤትና የዱር እንስሳት ሳሉ ከላይ የተዘረዘሩት እንስሳት መልክ ለምን ተመረጡ? እግዚአብሔር ባወቀ። ተመራጭነታቸው ግብራቸውን በመልካቸው ለመግለጽ ተፈልጎ ነው። መገብተ ሰብእ ወአራዊት፣ መገብተ እንስሳ ወአዕዋፍ፣ የእንስሳት መጋቢዎች፣ የዱር አራዊት መጋቢዎች፣ የአዕዋፈ ሰማይ መጋቢዎች ናቸው። መጋቢዎች ስንል የሚበሉትን ምግብ ያቀርቡላችኋል ለማለት አይደለም። ከላይ ለመግለጽ እንደተሞከረው ጥበቃቸውን ለማመልከት ተፈልጎ ነው። ገጸ ሰብእ ስለ ሰው ልጅ ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጸ ላህም ስለ እንስሳት ይለምናል። ገጸ ንስር ስለ አዕዋፍ ይለምናል። ስንክሳር ኅዳር 8 ቁጥር 17። አርባቱ እንስሳ ለተወከሉበት መልክ ቅድመ እግዚአብሔር ጸሎት ያደርጋሉ። የሰው መልክ ያለው ኪሩብ ለሰው ልጆች ምሕረትን ሲለምንና ሲያማልድ ይኖራል። የአንበሳ መልክ ያለው ኪሩብ የዱር አራዊት ከሚደርስባቸው እልቂት እንዲድኑ ሲጸልይላቸው ይኖራል። የላም መልክ ያለው ኪሩብ የቤት እንስሳት ድርቅና የተለያዩ በሽታዎች እንዳይዟቸው ይጸልያል። የላም መልክ ያለው ኪሩብ የቤት እንስሳት ድርቅና የተለያዩ በሽታዎች እንዳይዟቸው ይጸልያል። የንስር ምስል ያለው ደግሞ ለአዕዋፍ ሁሉ እየጸለየም ሲጠብቃቸው ይኖራል። የአርባዕቱ እንስሳ ዐይኖቻቸው። አርባዕቱ እንስሳ ወምሉአንም ሙንቱ አዕይንተም ቅድም ወእምድኅር፣ በፊት በኋላ ዐይኖች የተመላባቸው ናቸው። ይኸውም ለአርባዕቱ እንስሳት ኃላፊያትንና መጻእያትን የማወቅ ክሂል ከልዑል አምላክ መቸራቸውን ግልጽ አድርጎ ያሳየናል። ይህም የእግዚአብሔር ገደብ የማይጣልበት የቸርነት ሥራ ነው። መንክር እግዚአብሔር በላዕለ ቅዱሳኒሁ፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው። መዝሙር 67 ቁጥር 35 ያለው ነቢየ እግዚአብሔር ዳዊት ለዚህ ነው። ገደብ ከማይጣልበት ቸርነቱ ተነስቶ ለቅዱሳን መጪውን ጊዜና ያለፈውን እንዲያውቁ የገለጠ አምላክ፣ ለእነርሱ በተሰጣቸው ዐይኖችም ማእምረ ኅቡዓት ወይም ከልዑል አምላክ አንዳች ተሰውሮ የሚቀር እግዚአብሔር የማያውቀው ነገር እንደሌለ እማኝነት ይሰጠናል። የአርባዕቱ እንስሳ ክንፎቻቸው። የክንፎቻቸው ብዛት 6 ነው። ክንፎቻቸውም ከላይ ተዘርግቶ ነበር። የእያንዳንዱም 2 ክንፋቸው የተያያዙ ነበሩ። 2 ገላቸውን ይከድኑ ነበር። ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 11። ይኸውም ክንፎቻቸው ከግራ ወደ ቀኝ ከቀኝ ወደ ግራ ተላልፈው እርስ በርሳቸው ይነባበራሉ። እጃቸውንም እንደ ክንፋቸው ያጥፉታል፣ ይዘረጉታል። ክንፋቸውን ወደ ላይ መዘርጋታቸው ትዕምርተ ተመስጦ ወይም በተመስጦ የማገልገላቸው፣ ወደ ታች መዘርጋታቸው እንደ ታዛዥ ሎሌ ትዕምርተ ትሕትና የትሕትና ምልክት፣ እጃቸውን ወዲህና ወዲያ መዘርጋታቸው ትዕምርተ ተልእኮ የተልእኳቸው ምልክት ሲሆን፣ ማጠፋቸው ደግሞ ትዕምርተ ተቀንዮ ወይም የመገዛት ምልክት ነው። በሌላ አገላለጽ የክንፎቻቸው አኳኋን ሲገለጽ ክንፋቸውን ወደ ላይ መዘርጋታቸው ባሕሪ ቢወጡ ቢወርዱ ጽንፍ እስከ ጽንፍ ቢሄዱ አይመረመርም። በሰማይ በምድር
በእመቅ በአየር በአራቱ ማዕዘን ምሉእ ነህ ሲሉ ነው። በማስከተል ወደ ላይ ወደ ታች ወዲህ ወዲያ ሲዘረጉት ደግሞ ትዕምርተ መስቀል ይሆናል። ይኸውም ሰው ሁነ ሥጋ ለብሰ እንዲህ ባለ መስቀል ተሰቅለ ዓለምን ታድናለ ሲሉ ለሕዝቅኤል፣ ዓለምን አድንሃል ብለው ደግሞ ለቅዱስ ዮሐንስ እንዲሆነው ታይተዋል። በዕለተ ሐሙስ በተለያየ ቅርጽና መልክ የተፈጠሩ እንስሳት ከሰው ልጆች ውድቀትና ድህነት ጋር የተቆራኘ ታሪክ አላቸው። እኩያኑም ሆኑ ሰናያኑ እንስሳት ምሳሌ ተሰጥቷቸው ለሰዎች ግብር መግለጫ ሆኗል። የአዳምን ውድቀት በምናብ ወደ ኋላ ተመልሰን ስንቃኝ በደረቱ የሚሳበው እባብ ትዝ ይለናል። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1። የጥፋትን ውሃ ስናስብ ደግሞ የዋሂት ርግብ ትዝ ትለናለች። ኦሪት ዘፍጥረት ምዕራፍ 8 ቁጥር 9። ምሳሌያቸውን የተመለከትን እንደሆነ የዋህነታቸው ለክርስቶስ ምሳሌ የሆኑ እንስሳት አሉ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ለመታረድ የሚነዳ በግ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29፣ ኢሳይያስ ምዕራፍ 23 ቁጥር 7 በማለት ነቢያት ብዙ ብለዋል። በአስፈሪነታቸው ወይም በግርማቸው ተመራጭ ሆነው የምናገኛቸው አሉ። ጌታችን በይሁዳ አንበሳ፣ ባሪያው ቅዱስ ማርቆስም በአንበሳ ተመስለው እናገኛቸዋለን። የአዕዋፍን ዓለም ስንቃኝ ተመስጦ ጸጋ ያላቸውን አበው ሐዋርያትን ወክለው እናገኛቸዋለን። የዓለም መድኃኒት ሰው ወዳጅ ሆነው አምላክ በብርድና በሐመዳይ ወራት ሲወለድ የሰው ልጆች የሚለብሰውን እራፊ ጨርቅ ባልጣሉለት ወቅት እንስሳት ግን ትንፋሻቸውን ገብረውለታል። ገበሬ የገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀኝምን? ሕዝቤም አላስተዋለም። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 4። መድኃኒታችንም ሰዎች ዋጋ የማይሰጡትን የእንስሳትን ትንፋሽ ዋጋ ሰጥቶታል። እንስሳትና አህዮች በትንፋሻቸው በብርድ ወራት አሟሟቁት። ሉቃስ ምዕራፍ 2 ቁጥር 7። እንስሳትም በተወለደው መሲህ ፊት በደስታ ፈንጥዘዋል። ለምን ቢባል የእንስሳት ጌታ አዳም ከአምላኩ የሚታረቅበት ዕለት ስለቀረበ ነው። የሰው ልጆች ከእግዚአብሔር ሲጣሉ እግዚአብሔርም ሲቀጣቸው እንስሳትም ከሰዎች ጋር የመከራን ገፈት የቀመሱበት ዘመን እንደነበረ የጥፋት ውሃ ዘመነ ኖህ ምስክር ነው። ኦሪት ዘፍጥረት ምዕራፍ 8 ቁጥር 1። እኒህ እንስሳት ከሰዎች የዕለት ተዕለት ሕይወት ተቆራኝተው ለሰው ልጆች ከፍተኛ ጠቀሜታ በመስጠት ስነ ልቡናዊ ደስታም ለሰዎች ይፈጥራሉ። ታዲያ እኒህ በተለያዩ ክፍለ ዓለማት የሚገኙ እንስሳት እንዲሰቡ፣ እንዲራቡ፣ ከተለያየ ደዌ መክሰፍት እንዲጠበቁ ውክልና የተሰጣቸው አርባዕቱ እንስሳት ስለ እነርሱ እንደሚጸልዩ ስንክሳር ኅዳር 8 ቁጥር 17 ያስነብበናል። በእግዚአብሔር ዘንድ አትኩሮት ያልተነፈጋቸው የመላእክት መግቦት ለማይለያቸው እንስሳት ሰብአዊ ፍጡር ሊያዝንላቸው ሊንከባከባቸው ተገቢ ነው። ጠቢቡ ሰለሞን ጻድቅ ሰው ለእንስሳው ነፍስ ይራራል ምሳሌ 12 ቁጥር 10 እንዳለ እነርሱን ማንገላታት ጠባቂዎቻቸውን ማሳዘን ነው። በተለይም በሰሜኑ የአገራችን ክፍል በሰውና በእንስሳት ላይ መቅሰፍት ሲከሰት አስቀድሞ መቅሰፍቱን ለማራቅ አባቶች ካህናት ልብሰ ተክህኖ ለብሰው ማይጠንት ወይም ጽና ይዘው የአርባዕቱ እንስሳት መታሰቢያ በሆነው በወርሃ ኅዳር የእንስሳቱን መኖሪያ በረታቸውን መሰማሪያቸውን ያጥናሉ። ይህም ሙሴ በመስፍንነት አሮን በክህነት እስራኤልን በሚያገለግሉበት ወቅት በሕዝቡ መካከል ተከስቶ የነበረውን መቅሰፍት የገታው ካህኑ አሮን ማዕጠንተ ወርቅ ይዞ በሕዝቡ መካከል እንዳጠነና መቅሰፍቱም እንደተከለከለ በኦሪት ዘኍልቍ ምዕራፍ 16 ቁጥር 48 ተመዝግቦ እናገኛለን። አርባዕቱ እንስሳ የአርባዕቱ ወንጌላውያንም ምሳሌ ናቸው። በአርባዕቱ እንስሳ በዘፈቀደ የሚቀመጥ ጌታ
ከጽንስ እስከ ሞት ድረስ የፈጸመው የድህነት ሥራ በአርባዕቱ ወንጌላውያን ተሰብኳል። ቅዱስ ማቴዎስ በገጸ ሰብ ይመሰላል። የጌታችን ሰው መሆን ወልደ ዳዊት ወልደ አብርሃም መሆኑን ሰፍረህ ቆጥረህ አስረዳን ላሉት ቤተ እስራኤል የዘር ሐረጉን ዘርዝሮ ከደገኛው አብርሃም እስከ ቅድስተ ቅዱሳን ድንግል ማርያም ድረስ በስፋት አብራርቶ ጽፏል። ገጸ ሰብ በቀደምት ነቢያተ እስራኤል ዘንድ የተለመደ ክስተት ነው። ለምሳሌ ለነቢየ እግዚአብሔር ዳንኤል እግዚአብሔር በገጸ ሰብ አምሳል ተከስቶ አይቶታል። ዳንኤል ምዕራፍ 7 ከቁጥር 13 እስከ 14። በትንቢተ ሕዝቅኤል የሰው ልጅ የሚል ቃል አብዛኛውን ጊዜ ተደጋግሞ ተጽፎ እናገኛለን። ይኸውም ቅዱስ ማቴዎስ ወንጌሉን የጻፈው የገጸ ሰብ ራእይ ልማድ ላላቸው አይሁድ ስለሆነ በዚህ ምክንያት የገጸ ሰብ ምልክት ስያሜ ሊያገኝ ችሏል። ቅዱስ ማርቆስ ዘአንበሳ። ቅዱስ ማርቆስ በአንበሳ ይመሰላል። አንበሳ ለላም ጌታው ነው፣ ይሰብረዋል። ቅዱስ ማርቆስም በግብፅ የነበረውን አምልኮተ ላህምን አጥፍቷል። በሌላ በኩል አንበሳ በዱር ሆኖ ሲያገሳ ሁሉን እንደሚያስደነግጥ እርሱም ከበረሃ የጀመረው ስብከቱ አጋንንትን አስደንግጧል። እንዲሁም አንበሳ ኃያል እንደሆነ ሁሉ ቅዱስ ማርቆስም የጌታችንን የኃይል ሥራ ጽፏል። ቅዱስ ሉቃስ በላም ተመስሏል። መድኃኒታችን ኢየሱስ ክርስቶስ በከብቶች በረት መወለዱን፣ በዕለተ ልደቱ እረኞች ከመላእክት ጋር መዘመራቸውን ከሌሎች ወንጌላውያን ተለይቶ ይጽፋል። ሉቃስ ምዕራፍ 2 ከቁጥር 8 እስከ 18። ከዚህም ባሻገር ላም በዘመነ ብሉይ ለመሥዋዕትነት ትቀርብ የነበረች እንስሳ ናት። ቅዱስ ሉቃስም የክርስቶስን መሥዋዕትነት በፍሪዳ ምሳሌ ጽፎ አስነብቦናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 22 እስከ 24። ላም የቀንድ እንስሳ ናት። ክርስቶስ ቀርነ መድኃኒት መሆኑን ነቢዩ ዘካርያስ የተናገረውን ትንቢት በመጥቀስ ይጽፋል። በዳዊት ቤት የመዳን ቀንድን አስነስቷል፣ ማዳኑም ከወደረኞቻችንና ከሚጣሉን ሁሉ እጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 71። የላም ወተት ለሕፃን ልጅ ቀላል ምግብ እንደሆነ ሁሉ ቅዱስ ሉቃስ ወንጌሉን ለአዲስ አማኞች አቅልሎ ይተርካል። ይህም በመሆኑ የላም ምልክት ተሰጥቶታል። ቅዱስ ዮሐንስ በንስር ይመሰላል። የንስር ዓይኑ ጽሩይ ነው። ሽቅብ ወጥቶ ረቦ ቁልቁል በተመለከተ ጊዜ የሰናፍጭ ቅንጣት ያህል ሥጋ ብትሆን አትሰወረውም። ያቺን አንስቶ ይመገባታል። ዮሐንስም አካል ከሕልውና ተገልጾለት ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ተሰጥቶት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ዮሐንስ ወንጌል ምዕራፍ 1 ቁጥር 4 ብሎ ተናግሯል። በመጨረሻም አክሱም አጠገብ አብርሃ ወአጽብሃ ዘመነ መንግሥት የአርባዕቱ እንስሳ ቤተ ክርስቲያን ተሰርቶ ነበር። በዮዲት ጊዜ ፈርሷል። በጎንደር ዘመነ መንግሥት ከተሰሩት አብያተ ክርስቲያናት አንዱ የአርባዕቱ እንስሳ ቤተ ክርስቲያን ነው። በ13ኛው መቶ ክፍለ ዘመን ደግሞ በምስራቅ ኢትዮጵያ በሐረርጌ ክፍለ ሀገር ደብረ ኪሩብ የሚባል ቤተ ክርስቲያን ተሰርቶ ነበር። ይህም ከጥንት ጀምሮ ለአርባዕቱ እንስሳ ቤተ ክርስቲያን መታነጹ የሚያመለክት ታሪካዊ ምስክር ነው። የአርባዕቱ እንስሳ ጸሎታቸው፣ መልጃቸው ከሁላችን ጋር ይሁን፣ አሜን።